በቀደሙ ጊዜያት እንደ ሀገር ለትምህርት ጥራት ሲሰጥ የነበረ ትኩረት አናሳ መሆኑን ተከትሎ ዘርፉ የነገ ሀገር ተረካቢ ማፍራት ላይ እክሎች ሲገጥሙት ቆይቷል። ይህን ታሪክ ለማድረግና የነገ ሀገር ተረካቢ ዜጎች የሚፈሩበት የትምህርት መስክ ለማሻሻል ከቅርብ ዓመታት ወዲህ ልዩ ትኩረት ተሰጥቶ ተሰርቷል። የተለያዩ ሪፎርሞችም ተቀርጸው የትምህርት ጥራትን ለማሻሻል ቀጣይነት ያላቸው ስራዎች እየተከናወኑ ነው። በኦሮሚያ ክልልም እየተስፋፋ የሚገኘው የቡረ ቦሩና ኢፈቦሩ ትምህርት ቤቶች ደግሞ የእነዚህ የሪፎርም ስራዎች ውጤት ናቸው። ኦሮሚያ ከ5 ዓመት በፊት ብትሄድ ወደ 971 ቅድመ መደበኛ ትምህርት ቤቶች ብቻ ነበሩ። እነዚህም ከተማ አካባቢ የተወሰኑ ነበሩ። ስለዚህ ልጆች ከአንደኛ ክፍል ትምህርት ሲጀምሩ በዛው ስለማልፉ ማንበብና መጻፍ ይቸገሩ ነበር ማለት ነው። አስተማሪው ፖርሽን ለመሸፈን ነው እንጂ የሚሄደው የዝናን የልጆችን ችግር አይፈታም፣ ጊዜም የለውም ከሪኩለሙ ስለሚያስገድደው። ስለዚህ እንደ ኦሮሚያ ያንን ችግር ፈትናል ማለት እንችላለን። አሁን ከ17000 በላይ ቅድመ መደበኛ ትምህርት ቤቶችን ገንብተን 2 ሚሊዮን የሚሆኑ ህጻናትን እያስተማርን ነው። ይሄ በጣም ትልቅ በትምህርት ስርዓት ውስጥ ትልቅ ያደረግነው ለውጥ ነው። በክልሉ የአዳሪ ትምህርት ቤቶችን በማስፋፋት ብቃትን ከክህሎት ያስተሳሰረ እውቀትን የሸመቱ ጠንካራ ተማሪዎችን ለማፍራት ትኩረት ተሰጥቶ እየተሰራ ይገኛል። በዚህም የተሻለ ውጤት መመዝገብ መጀመሩን ኃላፊው ይናገራሉ። በትምህርት ስርዓት ውስጥ አብዛኛው ሰው የተወዳደረ ሲሄድ ውጤት እየተሻሻለ ይሄዳል ነው። መምህራኑም ቦርዲንግ ስኩል ስፔሻል ስኩልን ገባለው ብሎ በውድድር ነው ይገባሉ። ወደ 50 የሚሆኑ እንደዚህ አይነት ትምህርት ቤቶች አሉን። አሁን 9 ቦርዲንግ ስኩል ወደ 41 ስፔሻል ስኩሎች አሉን። በዚህ ውስጥ ወደ 10000 ተማሪዎች አሉ። እነዚህ ክሬም ፓርት ኦፍ ዘ ሶሳይቲ የምንላቸው ናቸው። እነዚህ እንግዲህ ከታች ያ ይመጣል፣ ከላይ ደግሞ በስፔሻል ስኩሉ እየገፈን እንዳለን። ይህ ሲባል መሀል ቤቱን እንተዋለን ማለት አይደለም። መሀል ላይ ያለው አንደኛ የኮምፒቲሽን ስርዓቱን ፈጥረንለታል እዛ እንዲገባ፣ ሁለተኛ በማምራን ላይ በከሪኩለም ላይ በአጠቃላይ በግብአቱ ላይ በሚሰሩ ነገሮች ግራጁዋሊ እየተሻሻለ የሚሄድ ይሆናል ማለት ነው። የልዩ ትምህርት ቤቶችን በሌሎች ክልሎችም ለማስፋት እየተሰራ ነው ያሉት ኃላፊው በአፋር፣ አማራ፣ ሲዳማ ክልል የተሰሩትን ለአብነት አንስተዋል። ይህም የክልሎችን የእርስ በእርስ ግንኙነት የሚያጠናክርና በአንድነት መጓዝን የሚያንጸባርቅ መሆኑን ያነሳሉ። ኢፈቦሩ ማለት የነገው ብርሃን የነገው ተስፋ ማለት ነው። እንግዲህ እነዚህ አሁን የተማሩ ልጆች አንድ ላይ ሲወጡ አንድ ትውልድ የኢፈቦሩ ትውልድ ይሆናሉ ብለን እንወስዳለን። ይሄ ትምህርት ቤት አፋር ገንብተናል፣ ሲዳማ ገንብተናል፣ አማራ ክልል ሰቆጣ ላይ ገንብተናል፣ ትግራይ ክልል 2 ቦታ ታምቤንና ሽሬ አካባቢ ገንብተናል። እዚህ የድሮ ደቡብ ክልል ይባል የነበረ አሁን ግን ማዕከላዊ ኢትዮጵያ ሆነ ላይ ገንብተናል። ቤኒሻንጉል ጉሙዝ ላይ ገንብተናል፣ ጋምቤላ ላይ ገንብተናል። ወደ አጠቃላይ ወደ 9 የሚሆኑ ትምህርት ቤቶች ገንብተናል። አንደኛ አብሮ ያለንም ማካፈል ነው። ሁለተኛ የስታንዳርድ ሴት ማድረግ ነው። እነዚህ በቃ በዚህ በለውጥ ዘመን የሚገነቡ ትምህርት ቤቶች አይነት ይሄ ነው የሚለውን ለማሳየት ነው። ትምህርት ሚኒስቴርም ሀሳቡን በማጎልበት በሀገር አቀፍ ደረጃ ተማሪዎች ተወዳድረው የሚማሩበትን ትምህርት ቤቶች እየገነባ መሆኑንም አንስተዋል። ይህም በሚቀጥለው ዓመት ስራ የሚጀምር መሆኑን አንስተው ስራ ከሚጀመርባቸው ስፍራዎች አንዱ ኦሮሚያ ክልል እንደሆነ ያነሳሉ። ተመሳሳይ ስም ያለው ትምህርት ቤት ግን የተለያየ ቦታ ያሉ ልጆች አንድ ላይ ሲያድጉ ስለዚህ ሀገር መጽሔት ዕድል የሚፈጥሩ ይሆናል። አሁን ደግሞ ትምህርት ሚኒስቴር ከዛ የተሻለ ሀሳብ አምጥቷል። ለምሳሌ ፕሮፌሰር ብርሃኑ ያነሳል ቦርዲንግ ስኩል አሁን የኢትዮጵያ ልጆች ተወዳድረው የሚገቡበት አሁን እየተገነባ ነው። መጪ መስከረም ስራ የሚጀምሩ አንዱ ክልላችን ላይ ነው። ስለዚህ እነዚህ እንዲህ ሲሆን ልጆች በተቀራራቢ ኢንቫይሮንመንት ላይ ሲማሩ ስለዚህ ሀገር እየመከሩ እየተነጋገሩ ስለ ሀገራችን መጽሔት ዕድል ጥሩ ዕድል የሚፈጥሩ ትውልድ የሚያፈሩ ይሆናሉ ማለት ነው። በዘንድሮ የሀገር አቀፍ የ12ኛ ክፍል ፈተና በክልሉ የሚገኙ የአዳሪ ትምህርት ቤት ተማሪዎች በስፋት የሚሳተፉበት በመሆኑ የተሻለ ውጤት እንደሚጠበቅም አመላክተዋል።